በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ጉድ ያስባለ መረጃ ተሰምቷል። ይኸውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቱርክ ወደ አሜሪካ ለመጓዝ በተዘጋጁበት ወቅት በምግብ ማመላለሻ መኪና ውስጥ ተደብቀው ወደ አውሮፕላን መግባታቸው ተዘግቧል። ይኸውም የኢራንን ጥቃት በመፍራት እንደነበረ ተመልክቷል። ይህንን ተከትሎ የኢራን መገናኛ ብዙሃን በፕሬዝዳንቱ ላይ በከፍተኛ ሁኔታ እየቀለዱ ነው። መረጃውን ያጋለጡት CNN እና ዋሽንግተን ፖስትን ጨምሮ የአሜሪካ መገናኛ ብዙሃን ናቸው። ምን ነበር የተከሰተው? በዚያን ዕለት ያወጡትን አስገራሚውንና ዓለም እየተነጋገረበት ያለውን ዝርዝር ዘገባ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች የሳውዲ አረቢያ መርከብ ከባድ ጥቃት በቀይ ባህር ላይ አስተናግዷል። ከቀይ ባህር የተሰማው ሰበር መረጃ እንደሚያመለክተው የሳውዲ አረቢያ መርከበኞች ሕይወታቸውን አጥተዋል። መርከቧም ሙሉ በሙሉ ወድማ መስመጧ ተመልክቷል። ጉዳዩን አስመልክቶ በሰፊው የተሰማውን ሰበር መረጃ የምታደምጡ ይሆናል። በተመሳሳይ ከኢራንም የተሰማውን ሰበር መረጃ የምታደምጡ ነው የሚሆነው። ስለ ሆርሙዝና ሌሎችንም በተመለከተ አዳዲስ መረጃዎች አሉ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን እንዳትገላቸው በመስጋት በምግብ ማመላለሻ መኪና ውስጥ ተደብቀው ከቱርክ መውጣታቸው በርካቶችን ጉድ አሰኘ። የኢራን መገናኛ ብዙሃኖች በፕሬዝዳንት ትራምፕ ላይ በመቀለድ ላይ ናቸው። የዩናይትድ ስቴትስ ባለስልጣናትን ዋቢ በማድረግ CNN እንዳጋለጠው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ከአንድ ወር በፊት ቱርክ ውስጥ ከነበራቸው ስብሰባ በኋላ በኢራን ግድያ ሊቃጣባቸው ይችላል በሚል በመስጋት ፕሬዝዳንቱም በምግብ ማመላለሻ ተሽከርካሪ ውስጥ ተሸሽገው በመግባት በምግብ ማቀነባበሪያ ተሽከርካሪው ወደ አውሮፕላን መግባታቸው ተዘግቧል። በመጀመሪያ ዘ ዋሽንግተን ፖስት የዘገበውና በኋላ በCNN እንደተረጋገጠ የተገለጸው ይህ ሚስጥራዊ የደህንነት መረጃ የአሜሪካ ባለስልጣናት ፕሬዝዳንት ትራምፕ በኢራን እንዳይገደሉ ለመጠበቅ ያደረጉትን እጅግ አደገኛና ጥልቅ ጥረት የሚያሳይ ነው ብሎታል። ትራምፕ ወደ ቱርክ ያቀኑት በኳታር መንግስት በስጦታ በተሰጣቸውና አዲሱ ኤርፎርስ 1 ሆኖ እንደሚያገለግል በተነገረለት አውሮፕላን ነበር። ሆኖም ግን በጉዞ ወቅት እንደተዘገበው ባለስልጣናት ፕሬዝዳንቱ በነባሩና አሮጌው ፕሬዝዳንታዊ አውሮፕላን ተሳፍረው እንደሚመለሱ ይፋ አድርገው የነበረ ሲሆን በወቅቱ CNN እና ሌሎችም መገናኛ ብዙሃን እንደዘገቡት ከሆነ ይህ ውሳኔ ከደህንነት ስጋት ጋር የተያዘ እንደነበር ተመልክቶ ነበር። አሁን ላይ የተረጋገጡት ይፋዊ መረጃዎች እንዳመለከቱት ከሆነ አጠቃላይ የስለላ ማዘናጊያ ስልት እንደነበረና የተደረገው ግን በካሜራ ፊት ፕሬዝዳንቱ ወደ ነባሩ ወይም ወደ አሮጌው ኤርፎርስ 1 አውሮፕላን ሲገቡ ከተቀረጹ በኋላ ወርደው ትራምፕ በሚስጥር በምግብ ማመላለሻ ተሽከርካሪ ተደብቀው ወደ ሌላ አውሮፕላን ማለትም C-32A ወደ ተባለ ወታደራዊ አውሮፕላን መዘዋወራቸው ተነግሯል። በመቀጠልም በኳታር ስጦታ የተሰጠው አውሮፕላን እንደ ኤርፎርስ 1 ያገለገለው ነባሩ አውሮፕላንና
አነስተኛዋ C-32A አውሮፕላን ፕሬዝደንቱን በመያዝ በተናጠል ተነስተው ወደ እንግሊዝ ማቅናታቸው ተዘግቧል። እንግሊዝ እንደደረሱም ትራምፕ እንደገና ወደ ኳታሩ አውሮፕላን ዳግም ተዛውረው ወደ ሀገራቸው እንደተመለሱና እጅግ ውስብስብ ሂደት እንደታለፈም ተነግሯል። ፕሬዝደንቱ በምግብ ማመላለሻ መኪና ውስጥ ተደብቀው መሄዳቸው የኢራንን መገናኛ ብዙሃን በእጅጉ አስቋቸዋል። ዜናው ከአሜሪካ መገናኛ ብዙሃን ከተዘገበ ጊዜ ጀምሮ የኢራን መገናኛ ብዙሃን በፊት ለፊት ገጻቸው የፕሬዝደንቱን የካርቱን ምስሎች በምግብ ማቀነባበሪያ ትራክ ውስጥ ተደብቀው የሚያሳዩ የተለያዩ የካርቱን ምስሎችን በማውጣት ፕሬዝደንቱ ላይ የተዘባበቱ ነው። ባለፈው አንድ ወር ውስጥ ስለ አውሮፕላን ቅያሪው ይደረግ የነበረው አብዛኛው የህዝብ ክርክር በኳታሩ አውሮፕላን የደህንነት ብቃት ላይ ያተኮረ የነበረ ሲሆን ትራምፕ ስለ አዲሱ አውሮፕላን ቢመኩም ባለስልጣናት ግን አውሮፕላኑ እንደ ኤርፎርስ ዋን ለማገልገል ሙሉ በሙሉ ባለመታደሱ ምክንያት እንደ ሌሎቹ አውሮፕላኖች አስተማማኝ አይደለም የሚል እምነት ነበራቸው። ሲኤንኤን ቀደም ሲል እንደዘገበው ፕሬዝደንቱ ስለ አውሮፕላኑ ድክመቶች በሚወጡ ዘገባዎች በግል ሊበሳጩ እንደነበረ ዘግበዋል። አሁን ግን የህዝቡና የመገናኛ ብዙሃኑን ትኩረት ሳያውቁት በማታለያው አውሮፕላን ላይ በተሳፈሩት ጋዜጠኞችና ሰራተኞች ላይ እንዲሁም እንዲህ ያለውን አስደናቂ የደህንነት እርምጃ እንድትወስድ ባደረጋት የኢራን ስጋት ምክንያት ላይ አተኩሯል። ስለ ሚስጥራዊ የበረራ ቅያሬ ተጠይቀው የዋይት ሃውስ ቃል አቀባይ ስቲቨን ቼንግ ለሲኤንኤን በሰጡት መረጃ አዲሱ ኤርፎርስ ዋን የፕሬዝደንቱና የሰራተኞቻቸውን ደህንነት የሚያረጋግጡ ከፍተኛ የደህንነት ፕሮቶኮሎች የተገጠሙለት ዘመናዊ አውሮፕላን ነው። ፕሬዝደንቱ በቅርቡ ራሳቸው እንደተናገሩት በሳቸው ላይ ሊዘምቱ የሚፈልጉ ብዙ የአሜሪካ ጠላቶች አሉ። እኛም እነዚህን ስጋቶች ለመመከት በእጃችን ያለውን ማንኛውንም መሳሪያ እንጠቀማለን ብለዋል። አንድ የዲሞክራቲክ ፓርቲ የብሔራዊ ደህንነት አማካሪ በትናንትናው ዕለት እንደተናገሩት የስለላ ተቋማትን የሚቆጣጠሩ የካፒቶል ሂል ከፍተኛ ሕግ አውጪዎች ስለ ክስተቱ ገለጻ አልተደረገላቸውም። ሆኖም የፕሬዝደንቱ እንቅስቃሴ ኮንግረስ በጥብቅ የሚከታተለው ጉዳይ አለመሆኑን ጠቁመዋል። አማካሪው አክለውም ስለ ክስተቱም ባይሆን እንኳን ኮንግረስ ስለተደቀነው ስጋት ገለጻ ሊደረግለት ይገባል። በፕሬዝደንቱ ላይ የተደቀነው ነገር ምንድን ነው ብለዋል። በሌላ በኩል በዚሁም የስለላ ተቋማትን የሚቆጣጠሩ የካፒቶል ሂል ከፍተኛ ሕግ አውጪዎች አባል የሆኑ የሪፐብሊካን ፓርቲ አማካሪ ስለ ቡድኑ እንቅስቃሴ አስተያየት መስጠት እንደማይችሉ ገልጸዋል። በተመሳሳይ ጊዜ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስተዳደሩ አደጋ በተደቀነበት ወቅት ኤርፎርስ ዋንን በማስመሰል የአሜሪካውያንን ሕይወት ለአደጋ አጋልጧል ወይም አላጋለጠም የሚል ከሲኤንኤን የቀረበላቸውም ጥያቄ ምላሽ ሳይሰጡ አልፈውታል። ከፕሬዝደንቱ ጋር የሚጓዙ ጋዜጠኞች ቡድን ያወጣቸው ዝርዝር መረጃዎች ትራምፕ ወሳኙ የኔቶ ጉባኤ ከተጠናቀቀ በኋላ ከቱርክ ሲወጡ የነበረው ያልተለመደ ክስተቶች ቀደም ተከተልም በጥብቅ ያሳያሉ ተብሏል። እንደ ጋዜጠኞቹ ዘገባ ከሆነ ኤርፎርስ ዋን በአካባቢው ሰዓት አቆጣጠር ከሰዓት በኋላ በ8 ሰዓት ከ43 ላይ ከሃንጋሪ ቱርክ በአንካራ ኤስንቦንጋ አውሮፕላን ማረፊያ ተነስቶ ነበር። በተጨማሪም የፖለቲኮስ ዘጋቢ ሜጋን እንዳረጋገጠችው ጋዜጠኞች በጋዜጠኞች ክፍል ውስጥ ያሉትን የመስኮቶች መጋረጃ ዝግ አድርገው እንዲቆዩ ትዕዛዝ እንደተሰጣቸው ተነግሯል። ይህ እጅግ ያልተለመደና አደገኛ የደህንነት ሁኔታ መኖሩን የሚያሳይ ነበረ ያለችው ዘጋቢዋም በኋላ ላይ ትራምፕ ሲናገሩ ከምንጋፈጣቸው አጸያፊ ሰዎች የተነሳ አደገኛ በረራ ላይ ስለነበራቸው ነው በማለት ትራምፕ ለጋዜጠኞች እንደነገሯቸውም ገልጻለች። የኤቢሲ ዘጋቢዋ ሚሼል በበኩሏም ማክሰኞ ዕለት ለሚስጥራዊው በረራ መረጃ ከተሰማ በኋላም በላከችው ተጨማሪ መረጃ አንድ የሴክሬት ሰርቪስ ወኪል ወደ ጋዜጠኞች ክፍል መጥቶ መጋረጃዎቹ ዝግ መሆናቸውን እንዳሳሰበና እንደተቆጣጠራቸው ገልጻ በተለይም ደግሞ አንድ ፎቶግራፈር መጋረጃውን ሊከፍት ሲሞክር ወዲያውኑ በሴክሬት ሰርቪስ አባላት እንዲዘጋ እንደተነገረው ተመልክቷል። ጋዜጠኞቹ የዋይት ሃውስ ሰራተኞችን ምክንያቱን ሲጠይቁም ከሴክሬት ሰርቪስ የቀረበ ትዕዛዝ እንደሆነ ብቻ ምላሽ እንደተሰጣቸውና ጥያቄውን ትተው የተባሉትን እንዲተገብሩ እንዳሳሰቧቸው ገልጸዋል። የቪዲዮ መረጃዎች እንደሚያሳዩት አውሮፕላኑ ከመንቀሳቀሱ ከ7 ደቂቃዎች በፊት በአንካራ ኤሰንቦንጋ አውሮፕላን ማረፊያ ከኤርፎርስ ዋን አጠገብ አንድ የምግብ ማቀነባበሪያ ተሽከርካሪ ቆሞ ታይቷል። በመቀጠልም አውሮፕላኑ በእንግሊዝ በሚገኘው RAF የጦር ሰፈር በአካባቢው ሰዓት አቆጣጠር 10 ሰዓት ከ29 ላይ አርፏል። ነገር ግን ከ20 ደቂቃዎች
ደቂቃዎች በኋላ ነው ጋዜጠኞች ፕሬዝደንቱ ሲወርዱ የሚያሳይ ከክንፉ ስር የተደቀነና የሚቀዳ ካሜራ መዘጋጀቱን ያወቁት። ይህ እጅግ ረዥም ጊዜ ነው። ይህም ትራምፕ ካሜራውን ከመቅረጻቸው በፊት ከአነስተኛዋ አውሮፕላን ወርደው ወደ ኤርፎርስ ዋን ለመግባት የሚያስችላቸው በቂ ጊዜ ለንጽጽር ያክል ሲኤንኤን እሁድ ዕለት በነበረው በረራ አውሮፕላኑ ካረፈ በኋላ ካሜራው እስኪዘጋጅ የወሰደው 8 ደቂቃ ነበረም ብሏል። ያ ጊዜ ሲኤንኤን በተለመደ ሁኔታ ከሚያስተናግደው በላይ እጅግ ፈጣን ነበረ። አብዛኛውን ጊዜ ጋዜጠኞች ከአውሮፕላኑ ስር ከተሰበሰቡ በኋላ ፕሬዝደንቱ ለመውረድ በርካታ ደቂቃዎችን ይወስዱ ነበር ተብሏል። ሲኤንኤን ከሚድሆል የተላከውን ቪዲዮ ሲመረምር የካሜራ ምስሉ ሲወጣ የደረጃው ተሽከርካሪ ተዘጋጅቶና አውሮፕላኑም በር ተከፍቶ ነበረ። እንዲሁም በተለምዶ ከሚታየው በላይ ከፍተኛ ቁጥጥር ያላቸው የደህንነት አባላትም በማኮብኮቢያው ላይ ታይተዋል። ትራምፕ በኋላም በአካባቢው ሰዓት 11 ሰዓት ከ01 ደቂቃ ላይ ወደ አዲሱ የኳታር የተበረከተው ኤርፎርስ ዋን መግባታቸውን የጋዜጠኞች ዘገባ ያመለክታል። ጋዜጠኞቹ ፕሬዝደንቱ ከአንዱ አውሮፕላን ወደ ሌላው ሲራመዱ በቪዲዮ ቀርጸው ይዘዋቸዋል። የሲኤንኤን ጋዜጠኛ ኬትላን ኮሊንስ እንዲሁም የፎቶ ጋዜጠኛው ሀሊድ አብደላ ወደ ዳቮስ ስዊዘርላንድ በነበራቸው ጉዞ በአነስተኛ የኤሌክትሪክ ችግር ምክንያት ወደ ሌላ አውሮፕላን ሲቀየሩ ዋይት ሃውስ ትራምፕ ከአንድ አውሮፕላን ወደ ሌላ ሲዘዋወሩ እንዲቀርጹ እንዳልተፈቀደላቸውና አዲሱ አውሮፕላን ውስጥ እስኪገቡ እንዲጠብቁ መደረጉንም አስታውቀዋል። በኳታሩ አውሮፕላን በረራ ወቅትም ትራምፕ ስለ አውሮፕላኑ ቅያሪ ምክንያት ተጠይቀው ነበር። ትራምፕ ሲመልሱም ቅያሪው በእንግሊዝ የጦር ሰፈር ላሉ የአሜሪካ ወታደሮች አውሮፕላኑን የመጎብኘት እድል ለመስጠት ነው ብለዋል። ሌላ ችግር ስለመኖሩ ተጠይቀው ሲመልሱም በጥድፊያ ምንም አይነት ችግር አልተፈጠረም ሲሉ በብስጭት መልሰዋል። ወደ ሌላኛው ጉዳይ ስናቀና ቀይ ባህር። በቀይ ባህር በሳውዲ የነዳጅ ጫኝ መርከብ ላይ በተፈጸመ አውዳሚ ጥቃት የሰው ሕይወት መጥፋቱ ተዘገበ። ከመርከብ ድርጅቶችና ከየመን ባለስልጣናት በተገኘው መረጃ መሰረት በሳውዲ አረቢያ ባለቤትነት ስር የምትገኝ አንዲት የንግድ መርከብ በቀይ ባህር በባብኤል መንደም ወሽመጥ በኩል በማለፍ ላይ እያለች በሚሳኤል መመታቷ ተዘግቧል። የባህር ላይ ኢንተለጀንስ ተቋም የሆነው ማሪስክስ ዛሬ ሌሊቱን እንደዘገበው ከሆነ የመጀመሪያ ደረጃ ሪፖርቶች 3 የመርከቧ ሰራተኞች መሞታቸውን ያመለክታሉ ብለዋል። ሁለቱ የፓኪስታን፣ አንደኛው የኢንዶኔዥያ ዜጋ መሆኑም ተረጋግጧል። የመርከቧ ማንነት እስካሁን ይፋ እንዳልተደረገም ተመልክቷል። በየመን አብዛኛውን የሰሜን ክፍል የሚቆጣጠሩት ሀውቲዎች በሳውዲ አረቢያ የተሰጣቸው የረዥም ጊዜ እገዳን ለመመከት ሲሉ ከሳውዲ ጋር ግንኙነት ያላቸው ማናቸውንም መርከቦች ኢላማ እንደሚያደርጉ ባለፈው ወር አስታውቀው እንደነበር ይታወሳል። ጥቃቱን አስመልክቶ ማሪክስስ እንዳለው ከሆነ ከሳውዲ ጋር ትስስር ባላቸው መርከቦች ላይ የተፈጸመ ከባድ የጦርነት መባባስ ነው ብሎታል። እንዲሁም በሳውዲ አረቢያም ባለቤትነት አስተዳደር ስር ጭነት ወይም ደግሞ የወደብ ጥሪ ያላቸው መርከቦች በባብኤል መንደብ በኩል ሲያልፉ የተደቀነባቸው አደጋም በከፍተኛ ሁኔታ ጎልቷል ብሏል። ሁቲዎች ጁላይ 20 እገዳ መጣላቸውን ካወጁ ወዲህ በወሽመጦ በኩል የሚደረግ ትራፊክ በቀን 30 መርከቦች አካባቢ ሆኖ አንጻራዊ በሆነ ሁኔታ ቀጥሎ ነበር። ነገር ግን የተወሰኑ በሳውዲ ባለቤትነት ስር ያሉና የሚተዳደሩ ነዳጅ ጫኝ መርከቦች በባብኤል መንደብ በኩል ከማለፍ ይልቅ አፍሪካን ወደ ታች የመዞር ረዥም መንገድን መርጠዋል። ሲኤንኤን ስለ ጉዳዩ ባወጣቸው ዘገባዎች መሰረት በቀይ ባህር የመጀመሪያው የሰው ሕይወት ኪሳራ መመዝገቡን ገልጾ ከኢራን ጋር የተያያዘው ጦርነት ጋር በተያያዙ የውሃ መስመሮች ላይ ውጥረቱ በከፍተኛ ሁኔታ በነገሰበት በዚህ ወቅት ለመጀመሪያ ጊዜ ሳውዲ አረቢያ በተፈጸመባት በዚህ ጥቃት የሰው ሕይወት ጠፍቶባታል። በኦማን ባህረ ሰላጤ የተከሰተውን አደጋን በተመለከተ የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን ማዕከል በኦማን ባህረ ሰላጤ ውስጥ በአንዲት የኮንቴነር መርከብ ላይ ማንነቱ ባልታወቀ ወታደራዊ ኃይል መካከል አደጋ መከሰቱ ዘግቧል። አደጋ የተከሰተው የኦማን ባህረ ሰላጤ ወደ ህንድ ውቅያኖስ በሚሰፋበት አቅራቢያም በደቡባዊ ኢራንና ፓኪስታን የባህር ዳርቻዎች ላይ እንደሆነም አመልክቷል። ወደ ሆርሙዝ ወሽመጥ ደግሞ ስናቀና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ ክፍት ነው ያሉ ሲሆን አሜሪካ የባህር ኃይል ፈንጂዎችን ማጽዳቷንና አካባቢውን በቁጥጥር ስር ማዋሏን ተናግረዋል። ነገር ግን የመርከብ ትራፊክ መረጃዎች ይህንን አባባል ሲደግፉ አይታዩም።
የመርከብ ክትትል ተቋም ማሪን ትራፊክ እንደገለጸው ከሆነ ትራምፕ እንዳሉት ወሽመጡ ተከፍቷል፣ ሰላም ነው፣ ሂዱበት እንዳሉት አይደለም። አሁንም ወሽመጡ በኢራን እንደተዘጋ ነው ብለዋል። ትራምፕ ግን ሌሊቱን ባስተላለፉት መልእክት ወሽመጡ ተከፍቷል፣ የሆርሙዝ ወሽመጥ ውስጥ የነበሩ ፈንጂዎችንም አጽድተን ጨርሰናል፣ ሁኑበት፣ ሂዱበት ብለው ነበረ። በሌላ በኩል የኢራን እስላማዊ አብዮታዊ የበላይ መሪ ከፍተኛ አማካሪ አሊ አክበር በላያቲም ለ11 ዓመታት በየመን ላይ የተጣለውን እገዳ እንዲያበቃ ጥሪ ያቀረቡ ሲሆን የሀገሪቱ አንሳሩላህ ሁቲ የንቅናቄ ለፊልስጤም ህዝብና ለጋዛ ላደረገው ድጋፍም ምስጋና አቀርበዋል። በላያቲ ባስተላለፉት መልእክት እንደተናገሩት የመንና አንሳሩላህ የእስልምናውን ማህበረሰብና ጋዛን በእውነተኛ እምነትና ጽናት ተከላክለዋል። በመሆኑም በእነሱ ላይ የሚደርስ ማንኛውንም ጉዳት ለመላው የእስልምና ማህበረሰብም ላይ የደረሰ ሆኖ ይቆጠራል ብለዋል። በላያቲ ያክለውም ሀገሪቱን የመከላከል ግንባር ቀደም ወሳኙ አካል እኛንን በማለት ገልጸው በየመን ላይ የተጣለ እገዳ በአፋጣኝ እንዲነሳ እንጠይቃለን። የየመን ጥቃታችን ነው ብለዋል። በተጨማሪም በላያቲ ምዕራብ እስያ የመካከለኛው ምስራቅ በውጭ ኃይሎች ተጽዕኖ ስር መውደቅ አለበት የሚለውን ሀሳብ ውድቅ በማድረግ ቀጠናው የምዕራባውያን የጓሮ አትክልት ስፍራ ወይም የሌላ ማንኛውም የምዕራባዊ ኃይል የተጽዕኖ ክልል አይሆንም ብለዋል። ሳውዲ አረቢያ በየመን ላይ የምታደርገውን አካሄድ እንድትቀይርና ይልቁንም ፊልስጤምንና የፊልስጤምን ህዝብ እንድትደግፍ እናሳስባለን ብለዋል። ሳውዲ አረቢያ በየመን ላይ የምታደርገውን ጫና ከመቀጠል ይልቅ ፊልስጤምንና የፊልስጤምን ጉዳይ መከላከል አለባት ብለዋል። ሳውዲ አረቢያ ከአሜሪካ መማር ያለባት አንድ ነገር ቢኖር ምን ያክል ጥበብ የጎደለው ፖሊሲ እንደሚያከሽፍ ነው ብለዋል። ሳውዲ አረቢያና አረባዊ አጋሮቿን ከዩናይትድ ስቴትስና ከሌሎችም ምዕራባውያን ሀገራት በተሰጣቸው ወታደራዊ፣ ፖለቲካዊና ሎጂስቲክሳዊ ድጋፍ ታግዘው እንደ አውሮፓውያን አቆጣጠር ማርች 26 2015 በየመን ላይ እገዳ የጣሉት የመቀጨት ዘመቻ በማድረግ ነበር ብለዋል። ያ ጦርነት በ10 ሺዎች የሚቆጠሩ የመናውያን ህይወታቸውን ገብረውበታል። በሪያድ የሚደገፈው የቆየው የየመን መንግስትም ወደ ስልጣን የመመለስ ዋና ዓላማውም ግቡም ሳይሳካም ጦርነቱም እንዲሁም መና ቀርቷል ብለዋል። አሁን የሚያዋጣው መስማማትና በሁቲ ላይ የተጫነ ማዕቀብ በሙሉ መነሳት አለበት ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ